የተፈራው ነገር ደረሰ። እንግዲህ ዴብያና አደይ ታጣሉ ማለት ነው። አደይ በጥፊ ድርግም አደረገችበት። እንግዲህ ዶክተር እንደምንም ብሎ አደይ የራሱ ሊያደርጋት ዝግጁ ሆኗል ማለት ነው። አደይ ለሁለትም ጥምር ብላ እንግዲህ እንደዚህ እያጽናናት ይገኛል። ዴብ መጣን ነው ምን እያደረጋችሁ ነው አደይ ዶክተር እያለ እችም ደግሞ የሆነች ቅንጦ የሆነች ሴትዮ እንግዲህ ሆስፒታል ገብታለኝ ልብ ድካም አለብኝ ብላ እንግዲህ እንደዚህ አፋፍሳው የዴቭ እናትና ዴቭ ሐኪም ቤት ወሰዷት ማለት ነው። በፍጹም ልጄ ልታገቢ ማን ነው ያለው? አንቺ ምናምን ተይ፣ ከመጣሽበት የማትታወቂ የቤት ሰራተኛ ልጄ በፍጹም ሊያገባ አይችልም። ስለዚህ ሳታንኮሻኩሺ ምንም ሳቴ ከዚህ ቤት ውስጥም ከልጄ ውልቅ ብለሽ ሂጂ። ልጄ ምን የመሰለች የልጅነት ፍቅረኛው አለች። እናም እሷ ትመጣለች፣ እሷን ነው የሚያገባው እንጂ እኔ በህይወት እያለው አንቺን አያገባሽም። አንቺ ለዴቭ አትመጥኚውም፣ ለደረጃችንም ብላ እንግዲህ አደይን የማይሆን ቃላት ተናገረቻት ማለት ነው። አደይ መጀመሪያ በደንብ አዳመጠቻትና እንግዲህ ከዛ በኋላ ብድግ አለች። እኔ እስካሁንም ዝም ያልኩሽ የዴቭ እናት ነሽ ብዬ ነው። ከዚህ በኋላ ግን ዝም የምልሽ ይመስልሻል እንዴ? እኔን እንኳን እንደፈለገ አድርጊ፣ ቤተሰቤን እንኳን ምንም ልትይኝ። እንደውም አንቺ ሴት ነሽ፣ የዴቭን አባት ከማግባትሽ በፊት ያሳለፍሽውን ህይወት ታውቂያለሽ። ሴት ልጅ ሆነሽ እንደዚህ ለምን ትናገሪያለሽ? ደግሞ እኔ በጥንካሬ ልደነቅ የምገባኝ ሰው ነው እንጂ የምንቋሸሽ ሰው አይደለሁም። ቤተሰቦችን ተጣጥሬ ግሬ የማኖር ሰው እኮ። ለዛም እኮ ነው ያልኩሽ፣ እኛ ከደሃ ጋራ ጋብቻ አንፈልግም። ደረጃ የሚባል ነገር አለ። ደረጃሽን ወቂ ወይዘሮ አደይ ብላ እንግዲህ ልጅቷን የማይሆን ነገር ተናገረቻት። መጀመሪያውኑ ውጡ እናንተ፣ ማንንም እዚህ ማየት አልፈልግም። እኔና እሷን ተውን፣ ማውራው ነገር አለ አለች። ሁሉንም ወደ ውጭ አሰጣችና እንግዲህ ልጅቷን ልክ ልኳን ነገረቻት። ዴብ ሲሮጥ መጣና እማ እንዴት አየሻት ሚስቴን ስል አደይ ዴቭ እንዳትከተለኝ አለችና እየሮጠች እማዬ ልጅቷ ምንድን ነው ያልሻት? የኔ ልጅ እኔ ከሷ የበለጠችዋን ቆንጅዬ አድርሃለሁ። አደይ ላንተ የምትሆን ሴት አይደለችም። እቺ እዛ ገጠር ስንቱን ወንድ ፈታ የመጣች ደግሞ እዚህ ላንተ ልትሆን ነው እንዴ? በፍጹም እማዬ እኔ አደይን አፈቅራታለሁ፣ አገባታለሁ። በፍጹም አይሆንም የኔ ልጅ ብላ እንግዲህ እንትን ስትል ጊዜ አደይን ወደዳችሁም ጠላችሁም እኔ አደይን አገባታለሁ፣ አደይ ሚስቴ ነች ሲላት ወይኔ ልቤን አለችና ሄዳ ዝርር አለች። አያችሁ፣ ይሄ ማለት ድራማ ነው። ከዛም አደይ እንግዲህ እየሮጠች ወጣች። ውጪ በር ላይ ተከትለው አደይ ምን እየሆንሽ ነው ሲል በጥፊ ድርግም አደረገችበትና እንግዲህ ሄደች። ከዛ በኋላ ሄዳነ ለልዬ ቤት እንግዲህ ስቅስቅ ብላ አረቀሰች። ሴትዮዋንም ሐኪም ቤት ይዘዋት ሄዱ። ከዛም ዶክተሩን እንግዲህ እንዴት ነው የዴቭ እናት አሁን ተሻሉት? ደህና ነኝ፣ ቶሎ ተሽሎኝ ከዚህ ከማይረባ ሆስፒታል በወጣው። ምን ይመስላል ሆስፒታላችሁ? ራሱ ለእኔ ራሱ አይመጠነኝም። እኔ አላርጂክ አለብኝ። ጌታ ወይ የእውነት ያደርግልሽ ያልኩሽ። እኔማ አላርጂክ አለብኝ። ስለዚህ እዚህ መቆየት አልፈልግም። ግን ምን ሆኖ ነው? ይቺ አደይ ነች። አደይ ደግሞ ምን አደረገች? ዴቭ እናት አደይ እኮ በጣም ምርጥ ሴት ናት። ኦሆ አንተም ለሷ ቆመሃል። አደይ ምን አደረገች? ምን የዚህ ጽዳት ሰራተኛ ከነበረች እንዴ? ቆይ እኔ የምሉት የዴቭ እናት ይቅርታ አደርጉልኝና የሰው ልጅ ስራ ሰርቶ ቤተሰቦቹን መጦሩ ምንድን ነው ችግሩ? ደረጃ የሚባል ነገር አለ። እኛ ደግሞ እንደዚህ የወረድን ሰዎች አይደለንም። እሷ ደግሞ ለልጄ በፍጹም አትመጥነውም። አይሳሳቱ። አደይ ለዴቭ ትበዛበታለች እንጂ አታንስበት። ምን አልክ አንተ? አዎ እውነቴን ነው የዴቭ እናት፣ ግን አነጋገሩትን አስተካክሉ። እውነቴን ነው የምሉት፣ ጥሩ አይደለም ለሰው ልጅ እንደዚህ የሰውን ቅስም የሚሰብር ንግግር በጣም ይደብራል አላት ዶክተር። ውጣልኝ አንተ። በጣም ያሳዝናል የዴቭ እናት፣ በጣም አዝናለሁ ብሎ ጥሏት ወጣ ማለት ነው። ከዛ በኋላ እንግዲህ እሱም ተመለሰ። የፍቅር እናት ዴቭ ተረጋጋ፣ መቼም እናት እንደዚህ ሆነ ሌላ ነገር አደርጋለሁ ማለት ይከብዳል። የእሷን ውሳኔ ማክበር አለብህ። እንዴት አባ ምን እያልሽ ነው? እንዴት ነው የማደርገው? ታለም አላቅም፣ ግን በቃ እኔ አደይን አናግራታለሁ። አደይ ሳትቀየመኝ አትቀርም፣ አዝናብኛለች። ታለም ምን እንደማደርግ አላቅም። ቆይ አንቺ እንዴት ለእናቴ እንዴት ነገርሻት? ምን ሆን ስለ አደይ እንዴ? እኔ ምን አውቃለሁ? እኔ አልነገርኳትም። እና ማን ነው? ሊዱ ትሆናለች። ሊዱ በፍጹም ልትናገር አትችልም። እኔ እንዳትናገር ብያታለሁ። እና ማን ነው? ፍቅር ትሆናለች። ፍቅር ደግሞ ምን ላገኘ ብላ
በቃ በእርግጠኝነት ፍቅር ነች አለ ማለት ነው። ከዛም እናቱን ይዞ ወደ ቤት ተመለሰ። እንግዲህ ፍቅር ስራዋን ሰራች ማለት ነው። ከዛ የት ሄደው ነው እማዬና አልሚ የት ሄደው ነው አሹ ስትለው እሷ ነፋብሷ ቤት ለምን እኔ እንጃ አሟታል። በአደይ ምክንያት ዴቭና አደይም ተጣሉ። እሰይ እኔ የምፈልገው ይሄን አልነበር እንዴ? አይ ፍቅር አሳካሹ፣ ጎበዝ እኮ ነሽ አንቺ የኔ ጀግና ብላ እንግዲህ እየሮጠች ሄደች ማለት ነው። እንግዲህ ይሄ ተንኮሏ እንደዚሁ አብሯት የሚቀጥልም አብሯትም የሚኖር ነው ፍቅር ማለት ጌታ ወይ እውነት የፍቅርን ተንኮል እንደው በዘርማ አድርስ በሉ። ተንኮሏ ተንኮል አይደለም። እና እንግዲህ አደይንና ፍቅርና ጣላቻቸው ዴቭን አብረው ይሆናሉ አብረው አይሆኑም የሚለው ነገር ከባድ ነው። አደይም ለሱ ብላ ቤተሰቦቹን እንትን ብላ ነበረ። ቤተሰቦቿም እናቷም እየመጣች ነበር። ነገር ግን እንግዲህ እናቷ እንዳትመጣ አሹ ለብርሃኔ እንደምንም ብለሽ ምክንያት ፈጥረሽ እናትሽ እዛው እንድትቀር አድርጊ። ዴቭ እና አደይ በጣም ተጣልተዋል። ስለዚህ ነገሮች እስከሚረጋጉ ድረስ እንዳትመጣ እናትሽ አላት ማለት ነው። ከዛ በኋላ እንግዲህ ባቡሬ አይዞክ እኔ አደይን አናግራታለሁ፣ አንተም ተረጋጋ፣ ውሳኔንም ወስን። እኔ ከሚስትህና ከእናትህ መረጥህ አልልህም፣ ይሄ የራስህ ውሳኔ ነው። ግን አደይን እስከ መጨረሻው ታጣታለህ፣ የተሳሳተ ውሳኔ ከወሰንክ እኮ። ምን ላድርግ እስቲ ንገረኝ አንተ። በእናቴ ውሳኔ አከብራለሁ፣ ውሳኔዋን አከብራለሁ። ስለዚህ አላቅም፣ በቃ ተወኝ። ግን ለማንኛውም አደይን አናግራታለሁ አለ ባቡሬ። ወደ ቤት መጣ። ከዛም ለሊዬ እባክሽን አደይን አረጋጊያት። አንቺ እንዴት ላረጋጋት እባክሽ፣ ልቧ ተሰብሯል፣ በጣም ተናዳለች። በዛ ላይ ዝም ብላ እያለቀሰች ነው። ሴትዮዋ ግን ምን አይነት ባለጌ ናት! ምን እንደተናገረቻት አላውቅም። አደይ በጣም ታዝናለች፣ ልቧ ተሰብሯል። አዎ ሴትዮዋ በቀደም እኔ ከዴቭ ጋር ሄጄ ራሱ የሆነች በቃ አለ አይደለ፣ በጣም ነው ሰው የምትንቀው። ለልዬ እኔ ራሴ አይቻታለሁ ሴትዮቱን እና ምን እንደምናደርግ አላውቅም። ግን ለማንኛውም አንቺ አደይን አጽናኛት፣ እኔ ሂጄ ባቡሬን አናግረዋለሁ አለ። እሱም ሄደ። እንግዲህ ባቡሬን አናገረው ማለት ነው። ባቡሬ እንትናን ዴቭን ሲያናግረው ዴቭ ማነው ባቡሬ፣ አሁን እኔ ምን መወሰን እንዳለብኝ አላውቅም። ይኸው እናቴ ቅድም ሲጨቃጨቁ ልቧ ተነስቶባት ሆስፒታል ሄደን አሁን ወደ ቤት ገብታለች። ግን አላውቅም፣ እናቴ በዚህ ከቀጠለች እናቴን አጣታለሁ። እናቴን ካጣው ደግሞ ከባድ ችግር ይፈጠራል። ስለዚህ ወስን፣ ከሚስትህና ከእናትህ ምረጥ። እኔ ላስመርጥህ አልችልም፣ ውሳኔው የራስህ ነው። ግን ደግሞ አደይን እስከ መጨረሻው ታጣታለህ አለው። ከዛ አሁን አደይ የት ነው ያለችው? ለሊጋ ናት፣ ለሊጋ ነው ያለችው። እሺ በቃ ብሎ ተለያይተው እሱም ወደ ቤት ሄደ። ከዛ በኋላ እንግዲህ እናቱም ወደ ቤት ገባች። የፍቅር እናት ይዛት ገባች። ሮማን እንግዲህ ፍቅር እንደዚህ እንዳደረገች አውቃለች፣ ሁሉንም ነገር አወቀች ማለት ነው። በእርግጠኝነት የምናገረው ይሄ የፍቅር ስራ ነው፣ ማንም ሰው አይደለም። የተረገመች እሷ ናት እንደዚህ ያደረገችው ብላ እንግዲህ ፍቅር እንትና ሮማኔ አወቀች ማለት ነው። ሄዳ አንቺ ፍቅር፣ አንቺ ነሽ አይደለ እንደዚህ ያደረግሽው አደይና ዴቭ እንዲጣሉ? ምን ነው? አንቺን በቅርቡ ጠብቂ፣ ሁላችሁም ተለቃቅማችሁ ከዚህ ቤት ትሄዳላችሁ። እኛ እንኳን ብንሄድም ችግር የለውም፣ መውደቂያ አናጣም። ይብላኝ ለአንቺ። አንቺ ግን ከዚህ ቤት ተመንቀረሽ ከወጣሽ ማንም ሰው እንኳን በዚህ በጸባይሽ አያስጠጋሽ። ይብላኝ ለራስሽ አልቅሺ አለቻት። ከዛም እንግዲህ ዴቭ እና ባቡሬ ወደ ለሊ ቤት ሄዱ። ለሊ ባቡሬ ለምን አመጣሁ? ቆይ እንዳታመጣ አላልኩህም እንዴ? ችግር ልትፈጥር ነው እንዴ ስትለው፣ ከዛ የት ነው ያለችው አደይ ብሎ ወደ አደይ እንግዲህ ሲያመራ እሷ ከዶክተሩ ጋር ተቃቅፈው ቁጭ ብለዋል። ከዛም አደይ እንግዲህ ዴቭ ላይ አፈጣበታለች። ውጣልኝ ትለዋለች። እርግጠኛ ሆኜ የምናገረው በጣም ተናዳለች። በዚህ ሰዓት ማንም ሰው አደይ ላይ መፍረድ አይችልም። ጥፋቱ የዴቭ ነው። በመጀመሪያ ሊዱ እንዳለችው ወይ ለእናትህ እውነቱን ንገራት ወይም እኔ እውነቱን ልንገራት፣ በኋላ የማሚን ነገር እያወቅ እናትህ ችግር ትፈጥራለች በኋላ። ስለዚህ ስለ አደይ ማንነት ንገራት ብለዋለች ሊዱ ማለት ነው ከዚህ በፊት። እሱ ግን በአደይ አፍሮባት ይሁን በቤተሰቦቿ ይሁን ያፈረው እንግዲህ አላውቅም። ዛሬ ግን ይሄው ዋጋ አስከፈለው ማለት ነው። እንግዲህ አደይን ካላገባው ምን ያረባከል
እና አደይ ከአንተ እናት ጋር እየተሰደበች ትቀመጣለች እንዴ? ደፋር